ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ። ለሔሴቦን ንጉሥ ልጅ ሁሉ ክብሯ ነው። በወርቀ ዘቦ ልብስ የተጎናጸፈችና የተሸፋፈነች ናት። በኋላውም ደናግሉን ለንጉሥ ይወስዳሉ። በአባቶችሽ ፋንታ ልጆች ተወለዱልሽ። በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። መዝሙረ ዳዊት መዝሙር 44 ከቁጥር 12 እስከ 17። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወአሚሩ ለግንቦት በዛቲ ዕለት ይገብሩ በዓለ ዐቢየ ኩሎሙ ሕዝበ ክርስቲያን በእንተ አስተርእዮተ ገጻ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ ውስተ ደብረ ምጥማቅ እንዘ ትነብር ለዓለ ቀመራ ለቤተ ክርስቲያን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 በዚች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጽ ስለመታየቱ የክርስቲያን ወገኖች ሁሉ ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያዋም የመላእክት ሰራዊት፣ የመላእክት አለቆች በየማዕረጋቸው ክንፋቸውን ዘርግተው ይቆሙ ነበረ፣ ይጋርዷታልም። ሱራፌልም ማዕጠንታቸውን ይዘው ለንግሥቷ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንደ አንቺ ያለ አላገኘም። አንድ ልጁንም ልኮ ከአንቺ ሰው ሆነ። ሁለተኛም ሰማዕታት በየማዕረጋቸው ረቂቃን በሆኑ ፈረሶች ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላ የሚመጣው በዱር ፈረስ የሚቀመጥ ይህ መርቆሬዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል፣ ምስጋናም ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመለሳሉ። ሄሮድስ የገደላቸው ሕፃናትን መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍም ይጫወታሉ። የተሰበሰቡትን ባዩ ጊዜ ደስታ ይመላባቸዋል። በሰማይም ያሉ ይመስላቸው ነበረ። እናትና አባቱም የሞቱበት ቢኖር ወይም ከዘመዶቹ ወይም ባልንጀራው ቅድስት ድንግል እመቤቴ ሆይ እገሌን አሳይኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞ መሐረባቸውን ወደ ላይ ይወረውሩላታል። የወደደችውንም በእጇ ተቀብላ መልሳ ትጥላቸዋለች። ለበረከትም በየጥቂቱ ይካፈሉታል። እንዲህም 5 ቀን ሁሉ ክርስቲያንም እስላምም አረማውያንም ያዩዋታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እርሷም ትባርካቸውና ይመለሳሉ። ለእግዚአብሔር ምስጋና ይሁን። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚህች ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ በአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። በዚህም በኋላ ሐመረ ኖህ ወደምትባል በቂሳርያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደት በሌሊትና በመዓልት በመትጋት እየተጋደለ 67 ዓመት በኖረ ጊዜ የገድሉንና የትሩፋቱን ወሬ በቦታ ሁሉ ተሰማ። እነሆ አንዲት በክፉ ሥራዋ በዝሙት የታወቀች ኃጢአተኛ አመንዝራ ሴት ሰማች። ጽድቁንና ቅድስናውን በመናገር የሚያመሰግኑትን እንዲህ አለቻቸው፣ እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው። የሴት ገጽ ከቶ አያይም። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት፣ ትሕርምቱንም ባፈረስኩት ነበር። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሄጄ ከእኔ ጋር በኃጢአት ብጥለው ምን ትሰጡኛላችሁ አለቻቸውና ገንዘብ ሊሰጧት ተስማሙ። ያን ጊዜ ተነስታ ጌጦቿን፣ ልብሶቿንና ሽቶቿን ያዘች። መልኳም እጅግ ውብ ነበረ። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። እርሱም በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህም በኋላ ከፈተላት። በዚያችን በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ
ሽቶዎቿንም ተቀብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱሱም የሰይጣን ማጥመጃው እንደሆነች አውቆ ጥቂት ታገሽኝ፣ መንገድን እስታይ እግዚአብሔርን የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አላት። ይህንንም ብሎ ከእርሷ ዘንድ ወጣ። ታላቅ እሳትም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦልን እሳት የምትችይ ከሆንሽ ኃጢአትን ስሪ አላት። በዘገየ ጊዜም ወደ እርሱ ሄደች። በእሳትም ውስጥ እግሩን ሲያቃጥል አይተው እጅግ ደነገጠች። ከእሳትም ውስጥ ጎትታ አወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿን ከላይዋ አውጥታ ጣለች። ከእግሩ በታችም ሰገደች። ስለ ነፍሷ ድህነት እንዲረዳትም ለመነችው። እርሱም ይህ ዓለም ፍላጎቱ ሁሉ ኃላፊ እንደሆነ የአስተምራትና የመክራት ልብ ያስደርጋትም ጀመረ። እርሷም በጨከነ ልብ ንስሐ ገባች። ከዚህ በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ትጠብቃትም ዘንድ እመምኔቷን አደራ አላት። በቀረው ዕድሜዋም በገድል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። የመፈወስ ሀብትም አድሮባት ብዙዎች በሽተኞችን አዳነች። የከበረ አባ መርትያኖስ ግን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያች የሚኖር ሆነ። አንድ ባለታንኳም የእጅ ሥራውን እየሸጠ ምግቡን ያመጣለት ነበረ። ከብዙ ዘመናትም በኋላ መርከብ ተሰብራ ሰመጠች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባህሩ ማዕበል አደረሳት። ባያት ጊዜም ደነገጠ፣ አደነቀም። ከእርሷ ጋርም በአንድነት ስለመኖሩ አዘነ። የእግዚአብሔርን ቃል አስተምሮ የምንኩስና ልብስ አለበሳት። ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንን ደሴት ትቶላት ወደ ባህር ተወርውሮ ገባ። አንበሪም ተሸክሞ ወደ የብስ አወጣው። 108 አገሮችን እስኪያዳርስ በአገሮች ባሉ ገዳማት ሁሉ በዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህም በኋላ የዕረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም ጠርቶ ከመጀመሪያው እስከ መጨረሻው ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናናነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበረ። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶስም በታላቅ ክብር ገንዞ ቀበረው። ያችን ሴት ግን እስከ ዕረፍቷ ቀን ባለመርከብ የሚጎበኛት ሆነ። ባረፈችም ጊዜ ሥጋዋ እንደ በረዶ ነጥቶ አገኛት። ሥጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶርያዊ አረፈ። ለዚህ ቅዱስም የመፈወስና ድንቆች ተአምራቶችን የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የርግብ ግልገሎችን አብስሎ አቀረበላቸው። ሥጋን በላም ባሉት ጊዜም በላያቸው አማትቦ ርግቦቹን አድኖ እንዲበሩ አደረጋቸው። ደግሞ በተራራ ላይ ገዳም ሠራ። ውሃው ከተራራው በታች የራቀ ነበረ። በጸሌና በእጁ ባማተበ ጊዜ ስቦ ከተራራው ላይ አወጣው። በአንዲት ቀንም ሰይጣን በክፋቱ ሊያጠፋው ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኮሉን አውቆ ና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው። ታላቅ የቋጤ ደጊያም ጫነበት። ሰይጣንም አፈረ። ደግሞም ሁለተኛ የአካ አገረ ገዢ በሞተ ጊዜ በጸሎቱ አስነሳው። ደግሞም ውሃ የሚቀዳባቸውን 4 እንስራዎች በአንበሳ እየጫነ በመውሰድ 10 ዓመት ያህል ኖረ። ከዚህ በኋላም ወደ ዘላለም ሕይወት ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረች ጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የነቢይ አሞጽና የመርዶላ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 በዚች ቀን የከበረና የተመሰገነ ሐዋርያ እንደራኒቆስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት ደብረ ምጥማቅ የእመቤታችን መገለጥ፣ አባ መርትያኖስ ጻድቅ በዝሙት ላለመሰናከል እግራቸውን በእሳት ያቃጠሉ አባት፣ ቅዱስ አሮን ሶርያዊ፣ ቅዱስ አሞጽ ነቢይ። ወርሃዊ በዓላት፦ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ። የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ። ለሄሴቦን ንጉሥ ልጅ ሁሉ ክብሯ ነው። በወርቀ ዘቦ ልብስ የተጎናጸፈችና የተሸፋፈነች ናት። በኋላዋም ደናግሉን ለንጉሥ ይወስዳሉ። በአባቶችሽ ፋንታ ልጆች ተወለዱልሽ። በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያስባሉ።
መዝሙረ ዳዊት መዝሙር 44 ከቁጥር 12 እስከ 17 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የእመቤታችን የቅድስት ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልቦናችን ያሳድርብን። የእናት አማላጅ አንገት አያስቀልስ ፊት አያስመልስምና ለእመቤታችን ለቅድስት ድንግል ማርያም በገባላት ቃል ኪዳን መሰረት መሐርኩ ይበለን። አምላካችን በቸርነቱ በይቅርታው ያስበን። በዓሉን የሰላም በዓል ያድርግልን። ለዓለሙ ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።